ወይዘሮ ዝናሽ ጭንቀት ውስጥ ገብታለች። አቶ ተሰማ ኑሐሚንን ለገነት ሲላሳልፎ ሰጥቷታል። እኔ አሁን አቶ ተሰማ አባትነቱን ራሱ ቢክደው ይሻላል እያልኩኝ ነው። ሌላው ኤርሚያስና ዳግም ተደባድበዋል። ያው የፈረደባት ኑሐሚን ሁሉንም እያደባደባችሁ ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች ብያላችሁበት ሰላማችሁ ዝዝት ትርፍርፍ ይበልልኝ። ለቻናሌ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ ቪዲዮውን ስትጀምሩ በላይክ ጀምሩት። አመሰግናለሁ። ወይዘሮ ዝናሽ ጭንቀት ውስጥ ገብታለች። ናሆም ጠርጥሮባታል። ይህ ልጅ እውነት የጓደኛሽ ልጅ ብቻ ነው ወይስ ሌላ የማላውቀው ሚስጥር አለ ሲልም ወጋ አድርጓታል ዳና መርፌ። ሌላው ደግሞ አባዬ ስለዚህ ልጅ ሁኔታ በደንብ ያውቃል ማለቴ የጓደኛሽ ልጅ ትክክለኛ የጓደኛሽ ልጅ እንደሆነስ በደንብ ያውቃል ወይ ሲልም በጥያቄ መልኩ አቅርቦላታል። ወይዘሮ ዝናሽ ካያችኋት ውድ ቤተሰቦቼ ተንተባትባለች። እናንተ ከእንደዚህ አይነት ውርደት ይጠብቃችሁ ፈጣሪ። ከእንደዚህ አይነት መዋረድ ከእንደዚህ አይነት ከትልቅነት ቁልቁለት ወርዶ ወደ ትንሽዬነት ለመሆን አያብቃችሁ ቤተሰቦቼ። ከባድ ነው። ወይዘሮ ዝናሽ ከልጇ ፊት እንደዛ ስትንተባተብ ስታዩት ናሆምም 100% የጓደኛዋ ልጅ እንዳልሆነ ጠርጥሯል። ሌላ ሚስጥር እንዳለና እሱ የማያውቀው ነገር ግን የጓደኛዋ ልጅ እንዳልሆነ በደንብ ገብቷታል። ወይዘሮ ዝናሽ እዛ ላይ የምትናገረው ግራ ገብቷት እየተንተባተበች ነበር። ሌላው ያናደደኝ ነገር ደግሞ ውድ ቤተሰቦቼ የአቶ ተሰማ ነው። አቶ ተሰማ ልጁን አሳልፎ ለወይዘሮ ገነት ሰጥቷታል። እንዴት እንደዚህ ያደርጋል? እኔ በበኩሌ አልወደድኩለትም። እስከዛሬ ድረስ ያሳዝነኝ ነበር። እንደዛ ወድቆ ስንት ዋጋ ከፍላ መስዋዕትነት አድርጋ አባቷን እየሸተተ ነው እያሉት እነሱ ባጠገቡ የማይሄዱ የነበሩትን ዛሬ ግን እነሱ ቤት ሲኖራቸው ወይም አቶ ተሰማ አቶ ለይኩን በተከራየለት ቤት ወይዘሮ ገነትን ትቀመጥ፣ አንቺ ምን አገባሽ? አንቺንስ በምን አምንሻለሁ? አንቺ ብልግናሽ መች ነው የሚያቆመው? ሲል ከወይዘሮ ገነት ፊት ሰድቧታል። ወይዘሮ ገነት ደግሞ ያው እንደምታውቁት ይህንን ነገር በጣም ትፈልገዋለች፣ በጣም ትወዳለች። ኑሐሚንን እንድናገርላትና ኑሐሚንን እንድሰድብላት የማታደርገው ወይም የማትፈነቅለው ድንጋይ ወይም ደግሞ ሁለቱን ለማጣላት የማትገባበት ነገር አልነበረም። አሁን ግን በራሳቸው ጊዜና በራሳቸው ችግር እየተጨቃጨቁ በመካከላቸው ቁጭ ብላ እንደማየት የሚያስደስታት ነገር የለም። እሷ ምንም ነገር ችግር ሳትፈጥር እየተጨቃጨቁላት ነው። እሷ ደግሞ ጥንጥዬ እሳት ካገኘች 1-3 ሊትር ዘይት ቤንዚል እየጨመረች ማቀጣጠሉን ተያይዘዋለች። የምትፈልገውም ወይም ደግሞ ከዛ ቤት የገባችው ይሄን ነው። የገባችበት ምክንያት ይሄ ነው ማለት ነው። ሌላው የዳግምና የኤርሚያስ ድብድብ ነው። እኔ ኤርሚያስ በጣም ነው ያበዛው ከሚገባው በላይ። እንግዲህ ውድ ቤተሰቦች ካያችሁ በኤርሚያስ ምክንያት ነው ይህም ሁሉ ዋጋ እየከፈለች አለችው። በአቶ ተሰማ አይን እንድትወርድ አደረጋት። አባቷ እንድጠላት እንደዚህ አክትፍ ብሎ እስከሚተፋባት ድረስ ያደረጋት እሱ ነው። ወይዘሮ ዝናሽ እንደዛ ከፍ ዝቅ እያደረገች የምትናገራትም በሱ ምክንያት ነው። ኤደን ሳትቀር እንደዛ የምትናገራትም በሱ ምክንያት ነው። አባቷ እስከሚተፋባት አንቺ ልጄ አይደለሽም አንቺ ስትወለጂ በተረገምሽ እርጉም ሁኚ ብሎ እስከሚናገር ድረስ የደረሰበት በሱ ምክንያት ነው። ይህ ሁሉ ዋጋ ከፍላ ይህ ሁሉ ጉድ ሰምታበት ተመልሳ ከሱ ጋር መትሆን መስሎት ነው። እንደ ቆይ አረወን ብቻ እየተረጋጉ እናንተ ስትወዱ ብቻ እንደዚህ ሙጭጭ ብላችሁ ሰውንማ አታሰቃዩ ጌታ። በጣም የሚደብረው የኤርሚያስ ፍቅር አይደለም። የኤርሚያስ እኔ ፍቅር ነው ብዬ በፍጹም አልገምትም። ይሄ ራስ ወዳድነት ነው። በሱ ምክንያት ስንት ዋጋ እየከፈለች እንደሆነ እያየ ያው እሱም ይወዳታል። ምንም ነገር ሳይቸግረው ወይም ገንዘብ ሳይቸግረው ብቻ ሳይሆን ሌላም ስራ መስራት እየቻለ ከነዛ ቤት ተቀጥሮ ሾፌርነት ምናምን ይሰራ ነበር። እሱ የራሱ ፕሮሰስ ነው፣ አይመለከተንም። ነገር ግን እሱ ስለወደደ ብቻ በዚህ ደረጃ እየተሰቃየችበት ያለችውን ነገር የኔ ካልሆንሽ እሞታለሁ ሙቼ እገኛለሁ ምናምን የሚለው ነገር በጣም በጣም ከሚገባው በላይ የሚከብድ ነው። በፍጹም እሷም አታደርገውም። ምክንያቱም አባቷ አንቺ ስትወለጂ የተረገምሽ ሆንሽ ብሏታል በሱ ምክንያት።
ስለዚህ ከእንደዚህ አይነቱ ሰው ጋር ወይም ይህን ቃላት እንድትሰማበት ከሆነው ሰው ጋር በድጋሚ አብሮ መኖር ማለት አይሮን ነው፣ በጣም ከባድ ነው። በጣም ከሚገባው በላይ ሀርድ ነው የሚሆነው። ስለዚህ አላቅም ምን ብላ ነግረው ካጠገቧ እንደሚርቅላት ባላቅም፣ ለማንኛውም እንግዲህ ዳግም ደግሞ ወዷታል። የሚገርመው ነገር ዳግም ወዷታል፣ አፍቅሯታል። ዝናሽ ደግሞ ይህንን ነገር አትፈልግም። አይ ዝናሽዬ መጀመሪያ ከናሆም ጋር ትራቅልኝ እሽሩሩ እሪቁቁ ስትል ነበር። አሁን ደግሞ አልሸሹም ዘውር የሚባለው። ዳግም ግን በቀላሉ የሚፈታት አይመስለኝም ኑሐሚን። ምክንያቱም ስለ ኑሐሚን ለእያንዳንዷ ነገር ዳግም ያውቃል። ኤርሚያስ ፍቅረኛዋ ነበር ያውቃል። አርግዛለች ያውቃል። ህይወቷን ልታጠፋ ነበር እሱን ያስጣላት። ስለዚህ የኑሐሚንን ለእያንዳንዷ ነገር ያውቃል። ስለዚህ ሲደበድበውም እንኳን እሷ ናት እሪቁቁ ብላ ሄዳ አስጥላ እንግዲህ ሕክምና ቦታ ወስዳው ተሽሎት ምናምን ወደ ቤቷ አምጥታ አስታማ፣ ከዛ አባትዮ ሲያይ ደግሞ እዛ ቁጭ ብሎ ሌላ ትኩሳት ትላላችሁ ነገር እንደ አይለፍሽ እየተባለች አትመስልም። ግን ኧረ በስመ አብ በዛም ሂዳ ነገር በዚህም ሂዳ ነገር ዙሮ ዙሮ እሷ ጭንቅላት ላይ ነው የሚቀመጠው ነገሩ። ለማንኛውም እንግዲህ ዳግምም ሳይወዳት አይቀርም። እንደዛ ብሎ ከቤት ከሄደ በኋላም ወይዘሮ ዝናሽ ምን ሆነክ ነው ምናምን ብላ ስትጠይቀውም ስለ እሷ ነው ሲያወራላት የነበረው። ስሟን ባይጠቅስም እንደወደዳትና እንዳፈቀራትም ነግሯታል ማለት ነው። እሷም ግን ነቄ ሳትል የምትቀር አይመስለኝም። እየደጋገምክ የምታነሳ ልጅ ማን ናት? ስሟ ማን ነው እያለችው ነበር። እሱ ስሟን መናገር አልፈለገም። እሷም ግን ውስጧ የጠረጠረው ያው ከኑሐሚን ውጭ ሌላ እንደማይሆን ወይም ደግሞ ልጇን ይሆን? አይ ልጇን እንኳን አይደለም ኑሐሚን እንደሆነ ግን ትጠረጥራለች ብዬ አስባለሁ። ሌላው አቶ ተሰማ ነው። አቶ ተሰማ እኔ አልወደድኩለትም እስከዛሬ ድረስ። አቶ ተሰማ ሲያደርግ በነበረው ነገር ወይም ሲደርስበት በነበረው ነገር በጣም ነበር ማዝነው። መልካም እንደሆነ ጥሩ እንደሆነ ያው እስካሁን ድረስ ሳወራም ሰምታችኋል ማለት ነው። አሁን ግን በልጁ ጉዳይ እያደረገ ያለውን ነገር እኔ አልወደድኩለትም። ሌላውን ትታችሁት ጓደኛው አቶ ተሰማ ኑሐሚንን በደንብ አድርጎ ተረድቷታል። በደንብ አድርጎ አውቋታል ከአባትየው ይልቅ። ልጅ ናት፣ ተሳስታለች፣ ፍቅር አሳስቷታል፣ ፍቅርና ውለታ አሳስቷታል ብሎታል። አዎ ኑሐሚንን ኤርሚያስ ያታለላት በውለታ ነው፣ በብዛት በውለታ ነው። በነገራችን ላይ የወደደችውም ያፈቀረችውም ያንን ነገር ካደረገላት በኋላ ነው። ይሄ ሁሉ የተደረገው ደግሞ ይሄን ሁሉ ያደረገችው ለአባቷ ስትል ነው። አስባችሁታል? እናንተ ምንም ባልነበራችሁ ሰዓት አባታችሁ በህይወትና በሞት መካከል እያለ ነገር ግን አንድ የማታውቁት ሰው መጥቶ መድኃኒት ሲገዛለት፣ አንድ የማታውቁት ሰው መጥቶ የሕክምና ወጪውን ወይም የሆስፒታሉን አጠቃላይ ወጪ ችሎ ወደ ቤት ሲያመጣው፣ ከዛስ ቤት መጠለያ የሌለን ሰዎች ከዛስ ቤት ሲከራይላችሁ፣ ቤት ተከራይቶ አብሮ ሲያስቀምጥ፣ ምግብ ምናምን ሲገዛ ምናምን ከባድ ነው ታውቃላችሁ። ይሄ ሰው ትክክለኛ እውነትም መልካም ሰው ነው ብላችሁ ነው የምታምኑት። እሱ ብቻ አይደለም። ካስታወሳችሁ ኑሐሚን ልትደፈር ስትል ወይም ኤደን እንድትደፈር ልታደርጋ ስትል እሱን ያስጣላት። ስለዚህ በዚህ ውለታ ታነቀች። እሷ መጀመሪያውኑ ወደው አፍቅረው አይደለም። ብቻ ግን በቸገራት ሰዓት፣ መድኃኒት መግዣ ባጣች ሰዓት፣ ለአባቷ የሆነ ነገር መግዣ ባጣች ሰዓት እሱ ነበር የሚሰጣት፣ እሱ ነበር የሚያግዛት። የሆስፒታል የሚከፍልላት እሱ ነው። ለአባቷ በአጠቃላይ ወጪውን ሸፍኖ ሲያወጣ የነበረው እሱ ነው። ይህን ሰውዬ ባትወደው ይገርማል? አይገርምም? ምክንያቱም በጣም ብዙ ነገር አድርጎላታል በጨነቃትና የሰው ልጅ ሲያጣ ሰው ይገላል። የሰው ልጅ ሲያጣ ንብረት ይሰርቃል። የሰው ልጅ ሲያጣ ብዙ ነገር ያደርጋል፣ ብዙ ነገር። እሷ ደግሞ አረገላት አይደለ? አደረገላት። ስለዚህ እንዴት ብላ ነው ይሄን ሰው የምትክደው? ውስጡ ምን እንዳሰበ በልቡ ምን እንዳለ የምታውቁት ነገር የለም። የሰው ልጅ ማንኛውም ሰው ቢሆን የሰውን ልጅ ውስጥ ሊያውቅ አይችልም። ስለዚህ ያው በድርጊቱና በተግባሩ ነው አይደለም የምንግባባውና የምንተዋወቀው ሰውን ውስጡን ማናቅም። ስለዚህ እንትን አላት፣ ማረካት። ገብቷችኋል? ቤተሰብ ሳባት። ይሄ ሰውዬ መልካም ሰው ነው፣ ትክክለኛ ሰው ነው። በጨነቀኝና በቸገረኝ ጊዜ አብሮኝ ሆኗል፣ አብሮኝ ቆሟል። ስለዚህ ይህን መራቅ የለብኝም ብላ ቀረበችው።
በቃ አለቀ። መቸኮል አልነበረባትም። በቃ ራሷ ግን ደግሞ እየፈራች ነበረ። እንደዚህ አምኜ በኋላ ውስጤን እንዳትጎዳው ልቤን እንዳትሰብረው እያለች በጣም ብዙ ጊዜ ነግራው ነበረ። ስህተቱ የኑሐሚን አልነበረም። ነገር ግን አቶ ለይኩን ሊረዳ ማለት የአቶ ተሰማ በጭራሽ ሊረዳት አልቻለም። እኔ በበኩሌ በጣም ነው የተናደድኩበት። ውድ ቤተሰቦቼ እናንተስ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን አካፍሉ።